እንደዚህ ከእውቀት ጽድት ያለው ትውልድ ከየት ነው የመጣው? እሺ ፀሐይ ቤት በኩል ነው የምትወጣው? በወላይታ። ክርስቲያኖ ሮናልዶ የት ሀገር ተወላጅ? ሮሞ። ምንድነው? ጠይቀል። እሺ ለመሬት ቅርብ የሆነችው ፕላኔት ማን ትባላለች? አማራ። የኢትዮጵያ ጎረቤት ሀገሮች እነማን ናቸው? አርባ ምንጭና ኦሮሞ። ምን ይባላል? ኢትዮጵያ ታሪክ በንጉሳዊ አገዛዝ ስርዓት በኢትዮጵያ ላይ የመጨረሻው ንጉስ ማን ነው? ኢየሱስ ክርስቶስ። አንቺ በእኔ አስተሳሰብ እንግሊዘኛ ማወቅ አዋቂ አያስብልም። እንግሊዘኛ አለማወቅ ደግሞ መሀይም ወይንም አላዋቂ አያስብልም። በእኔ እይታ ነው። ነገር ግን አንድ ሰው 12 ዓመት ተምሮ ከ1 እስከ 12ኛ እንግሊዘኛ ተምሮ ከዛ ዩኒቨርሲቲ ገብቶ 4 ዓመት ተምሮ ሲመረቅ what is your name where are you from እና የመሳሰሉ ጥቃቅንና አነስተኛ እንግሊዘኛዎችን መመለስ ካልቻለ አልተማረም። ቪዲዮ ተመልክተን እንወጣለን። ኮላቦሬሽን መርዝቂ ማቲ ቢከና ከናቱራ ዱራን ዱርሴ በገገመደ በጎሉማኑ ገመነስ እንጀቹ በጎሉማኑ ገመነ ብለስተ የበጎሉማኑ ገመነ ሜ እንግሊፋዳን ጉጃን አራ ጉጃ ገመቹ ከንኮቴቲ ፊራፊ አሊንት የሁንዲ ጉጃ ከናንገው ህያፈ በገገመደን በጎሉማኑ በርግጥ ጥያቄው ረጅም ነው። ኮንግራቹሌሽን በቃ አጭር ኮንግራቹሌሽን ማቲ ቢከና ከናቱራ the family of the congratulation in the live long ነው እንግሊዘኛ ዘ ከበዛበት ተበላሽተ ገለጦ በገገመደ የተረገመ ሰውዬው ራሱ እኔ በጣም ግርም የሚለኝ አንዳንድ የብሮድካስት አዘጋጆች እነዚህ አይነት እብድ ሰዎችን ከየት ነው ለቃቅማችሁ የምታመጡት? ከየት ነው የምታገኙዋቸው? እንዴት ነው ኮንታክት የምታደርጓቸው? እንዴ በገዛ ስቱዲዮአቸው ውስጥ እየተሳቀቃችሁ ኢንተርቪው የምታደርጋቸውስ ለምንድን ነው? እስቲ ቪዲዮ ተመልክተን እንምጣ ሰዎች። ምን ተሞራፈጣል? አትሞራፈጥ። መልስ ወጣ ሰይጣንስ ወጣ ኖባር ቢጾማል በጌታ በኢየሱስ ክርስቶስ እና ሰይጣን ምንድነው? ለጠይቀ አልቀበልም። በእግዚአብሔር ታምናለህ? አላምንም። በመጽሐፍ ቅዱስ ታምናለህ? አላምንም። ይሄ ሌላ አቋም አለው ማለት ነው። እኔ ደግሞ ሌላ ነኝ ማለት ፈለኩ ነኝ። በቃ መለየት እኮ ነው ፈለኩ። 5 minutes later እንግዲህ መተጣላ አንተ አሁን አልቀበልም መጽሐፍ ቅዱስ በእግዚአብሔር አላምንም። ይሄው ንስሐ አመንኩ። ንስሐ ገባሁ። ምን ብለህ አልቀበላለሁ? አምናለሁ። አሁን በጌታ አዎ በጌታው ነው ሲናገር በጌታው እንኳን አሁን በጌታ ነው አዳምጥ። ቆይ ከመስቀል ሆነ ነው ይሄ የጨለመው መንግስት ዘንዶ ዘንዶ የሚበላ ነው፣ ምግብ ነው። በልብህ አምነህ በአፍህ መስክር ነው አይደል? በልቤ አመንኩ በአፌ መሰከርኩ። ምን ልትሆን ነው አሁን? ኢየሱስ ክርስቶስ ጌታ እንደሆነ በልቤ አምነህ በአፌ መሰከርኩ። ብርሃን ነው አልኩኝ። ሰዎች ምን አይነት ትውልድ ነው የመጣው? ይሄ ትውልድ ከየት ነው የመጣብን? ከየት ነው ምንጩ? ከየትኛው ፕላኔት ነው? እውነቴን ነው የምላችሁ። እንዴ አንዴ በእግዚአብሔር አምናለሁ፣ አንዴ በእግዚአብሔር አላምንም። አንዴ በመጽሐፍ አምናለሁ፣ አንዴ ምንድናችሁ? ምን ሆናችሁ ነው? እግዚአብሔር ምሕረቱን ይላክላችሁ። የሆነ ቪዲዮ ያሳያችሁ ቆይ ብላ አፈር ብላ ገና ትቀራታለህ። እዚህ መዶሻ ይዘህ ነው የምትቀረው። ቃም እጃችሁን ይስጣችሁ። ኦኬ ሐውስ ስባ ሐውስ አዎ ቲክቶክ አልቀረጥኩም። ተመራቂዎች ይላል ዱራን ዱርሴ በገመደ ወልማኑ መቃከዘን ሆይዚ የማን አብዛኛ መዱንጃ ጋፈ ተቆነ ሲንጋ ወዳጆ ወራ ዋኖ ወራ ታረት አኒ ድፋ በረከናት ይጣ እንግሊዝ ፈራን ስለችቶ አኒ ድፋ በረከናት እንግሊዝ ፈራን አያም አኒ ድፋ በረከናት አዎ ከናምቲያ ፈከኛ በገገምዲ ድሮ አፋን እንግሊዝ ፈራን የሚኒ
duraan dursee baga guyyaa gammachuu kana asii obboleessa kiyya. Baga walumaanuu ittiin nu geenja. Mee ingilifaadhaan guyyaan irraa kun guyyaa gammachuu guyyaati firaa fi aaliin tiyya hundi guyyaa gammachuu kana harkuu keessaniif baga gammaddan baga walumaanuu gammannee jeemme. My name is Hamza Muhammad, the student of Healthy Harar. The all people, the congratulation of my student Hamza. All students congratulation. አንተ ተሻላለህ አንተ ጎበዝ አየ በጋ ገመደ በጋ ወሉማኑ ነብራ አየ በዛበት እንጂ ጥሩ ነው አንተ ተሻላለህ እንዴ አንተ ጎበዝ ነህ እግዚአብሔርን ጎበዝ ነህ ሴዶ ማርሻል እንዲሁም ሆዱን ባርባር ብሎታል አንድ ፓስተር ደግሞ አድብ እንዳትፋለም ይሄንን ፊልም ያብሎታል ሴዶ መቼም ይሄን እየሰማ አትፋለም ዋጋ ትከፍላለህ እየተባልክ ነው ቪዲዮ አይተንንም ሴዶ ፕሊዝ እባክህ ሴዶ እባክህ ታው ይሄ ጫውታ ይቅርብ ትሰበራለህ በቃ ሲሰበር ሊትራሊ ሲሰበር ነው ያየሁት እግሩ ነው ወገቡ ነው የተሰበረው እኔ እግሩም ወገቡም የሚሰበረው በጣም ከባድ ነው ከዚህ በኋላ መንቀሳቀስ የማይችልበት አይነት ነገር ነው የሚሆነው እኔ እንደሆነ ይሄ ጆኒ ለሚባለው ሰውዬ በቃ ዝም ብሎ ኢንዶሚኖችን ከሚያራሩጥ በቃ ኢንዶሚን አንተ ኑትሪሽን ተምሬያለሁ ያልካ አይደል እንዴ የሆነ ስፖርት ውስጥ ኳል የምግብ አመጋገብ ሳይንስ አለ አይደል ሁሌ ተመሳሳይ ምግብ ትበላለህ እንዴ አንዳንዴ እኮ አጥንት ወደ መቆርጠምም ትደርሳለህ ብራዘር ጆኒ ጂሱሱ እኔ ዝም ብዬ ሳይክ አቴንሽን ሲከር ነህ በቃ ይሁን ሚዲያ ላይ ያሉ የቲክቶክ ብዙ ሚሊዮን ፎሎወር ያላቸው ሰዎች ነው አሳደከ ወደዚህ ወደ ሪንግ ውስጥ ገብተውልክ መወዳደር የምትፈልገው እና በቃ ይቅርብ አቴንሽን ሲከርነቱ ራሱ ይቅርብ በቃ ናያዋለው እንዴ የአዲስ አበባ ልጆች ምናምን እንደዚህ አይነት ነገር ይላል በቃ እኛም ይኸው ከክፍለ ሀገር መጣን አዲስ አበባ የሁሉም ነች አዲስ አበባ አልተከለለችም የሆነ ነገር አልሆነችም አዲስ አበባ የሰው ሁሉ ነችና የሆነ ነገር የአዲስ አበባ ልጆች የአዳማ ልጆች የእንትን ልጆች እንደዚህ እኛ አሁን ኢትዮጵያውያን ሁሉንም በሁሉም አቅጣጫ ያለው እንወዳለን ስለዚህ ይሄንን አቴንሽን ሲከርነትክን በዚሁ አቁም ሴዶ ፕሊዝ ይሄንን ቃሌን ነብይ ኤልያስ ብላክ ኤልያጂያ ይሄንን ትንቢት ያስተላልፍልሃል ቢቴኬር ወደ ኬጅ ውስጥ እንዳትገባ ለውድድር ጭራሽ እንዳይገባ አው በቃ ሴዶ አሁን ኮንዶም ታይላንድ ሄዶ እኮ እየሰለጠነ ነው ያለው የትም ማርስም ሄዶ ቢሰለጥን ከዚህ ውጪ በቃ እንዴት አይሆንም ጆኒና ያሸንፈው አው አይሰበራል አሁን ቢያሸንፈው ተሰብሮ ነው የሚያሸንፈው ይጎዳበታል ነው ከዛ በኋላ እኔ ያየሁት አሁን ማሸነፍ ሁ ዊንስ አይደለም ሲሰበር ነው ያየሁት ሴዶ ሲሰበር አው ስለዚህ በጤና ብትቀመጥ ይሻላል በጤና ለናቱ እናቴን ይያለ ነበር እናቴ ታኛለሽ ባይሆን እንቁላል መቀቀል እንዲህ ቢሆንለት ውድድሩ መቶ እንቁላል መቀቀል መብላት እንኳን አይመስለኝም ከካሜራው ሲቆም እንትኑ የሚቆም ይመስለኛል መብላቱ ማሽኑ አይ መብላቱ እና ሰውነቱም ያስመሰግናል እኮ የበላ ይመስላል አይ ሰውነት በጭንቀትም እኮ ይወፍራል አይ ይሄ ራሱ እኮ ያወፍራል እንዴት አንጀት ይላወዛል መጥፎ ነው እንትኗ ጭንቀትም አየር ተሰባለም ብዙ አይ ምንድነው ግን ምን አላቅም ድብድብ ይሆናል የድብድብ ድምጽ አይ እንደዛ ሊሆን ይችላል ብዬ አስባለሁ ይሁንሽ ንቃተ እንዲለም ባለፈው በርግጥ ተሸነፈ አሁን ደግሞ ኮላውት እያረገ ነው አይ ቲንክ 500 ሺህ ብርና ከ200 ሺህ በላይ ፎሎወር ያለው ሰው ግጠመኝ ምን 500 ሺህ ብርና ከ200 ሺህ ፎሎወር በላይ ያለው ሰው ነው ሊገጥመኝ ነው ኢንዶሚ ያልከው እሱ ነው እንደመሰለኝ አይ አሁን ኢንተርናሽናል ዩኤፍሲ አለ አይደል እንደዚህ አይደለም ሰው ብቃት ያለው ይሄ አርት ነው ገብቶ ሜዳ ውስጥ ኬጅ ውስጥ መወዳደር የሚችል ብቃት ያለው ሰው ነው ገብቶ ኬጅ ውስጥ የሚወዳደረው እንጂ በፎሎወር ብዛት እንግዲህ ኢትዮጵያ ውስጥ እንደዛ ነው ወንተናቸው ዲላቸው በፎሎወር ነው ለማንኛውም ምን ለማለት እንደፈለገ የገባችሁ ሰዎች ሐሳባችሁን ኮሜንት ላይ ጻፉልኝ